አብርሃም ትናንትና አይተዋል። እሺ ገብቷል አይደል? እናንተ ናችሁ ይዛችሁት የመጣችሁት። እኛ ምንም በር ያልነውም ነገር የለም። ምንም ነገር ፍጠር ያልነው ነገር የለም። መጀመሪያ ነገር ይሄ ነገር ታሳቢ ያድርግ። ትናንትና ግን ምንም ነገር ያልነው ነገር የለም። ልጁ ከእናንተ ጋር ነው የመጣው። ግን ደግሞ ድርጊቱ አይታችኋል። በራሱ የፈለገው ነገር እያደረገ ነው። ጠየቅ የፈለገው ነገር እየጠየቀ ነበር። በጣም ደስተኛ ነበር። ስለዚህ ይሄ ልጅ ደና ነው። ዳግመኛ ወደ ጋሺ ጋር ወደ እናቱ ጋር የሚመለስበት ምን አይነት ምክንያት አለው? አብርሃም ወደ ቤቱ እንዲመለስ እንፈልጋለን። በቃ አለቀ። ጊዜው ሲደርስ ይመለሳል። ወናስተምሩ ስለምን ጊዜው አብርሃም ጊዜው ሲደርስ ይመለሳል። በመጀመሪያ ደረጃ አብርሃም ፈጣሪ መስከን ከትላንት ዛሬ ደና ነው። ዛሬ ደግሞ በበለጠ ደና ነው። ገብቷል አይደል? እኛ ይዘነው ለምን እኛ በቃ ስንል አብርሃም በቃ ትክክለኛ አብርሃም ነው ስንል ይመጣል። ያን የሚያደርገውን ራሱ ያውቃል። ገብቶሻል አይደል? ለምን በግልጽ አማርኛ አትነግሩንም? ህይወቱን ከኔ ጋር እንዲቀጥል አትፈልጉም ነው? የመረጠው ምርጫ አታከብሩለትም? ትናንትና ኢቭን በቃሉ እየነገራችሁ ነው አይደለ? ፌስ ቱ ፌስ እያወራችሁ ነው አይደለ? እኔ እዚህ መሆን ነው ፈልገው፣ ደስተኛ ነኝ፣ ከዚህ በኋላ እዚህ መሆን ፈልጋለሁ እያላችሁ ነው። ኖ መሄድ አለብህ ብላችሁ አስገድዳችሁ ወሰዳችሁ አይደለ? ስለዚህ ፍላጎታችሁ ከኔ ጋር እንዲሆን አትፈልጉም ማለት ነው። ከልጁ ለምረው የምትነጡ ሰበር ዜና የምሽት ዜናችን ቀጥሏል። በጣም እኔ ያፈርኩበት ሄርሜላ ራሱ ተናዳ የምትናገረው ነገር ራሱ ጠፍቶባታል። ሲጀመር እዚህ ጋር ዴቭ ነህ ጥፋተኛ። ሄርሜላና ሩታ ዛሬ ልብሳቸው ማች ነው ልበል ወይስ ተሳስቼ ነው? አይኔ ነው? እስኪ ንገሩኝ። የሄርሜላ ጸጉር ስታይል በጣም ነው የሚያምረው። የሩታ መቼ የሚያው ነው ስታይል፣ እሷ መቀየር ጸጉር አታውቅምና በጣም የገረመኝ ነገር ዴቭ አንተ ለምን አብረህ አልሄድክም ነበረ? ኬኩ ፕሮግራም ላይ ለምን አልተገኘህም ነበረ? አንተ አንጥተህ በእጃቸው ጀባ ብለህ ጀባ ያልከው ልጅ እንዴት ነው ሩታና ኤፍሬም መልሰው የሚሰጡ? እነሱ እኮ የሚፈልጉት ይሄን ነበር። አየህ፣ ሰላም ነው አብርሃም፣ ሰላም ነው ምንም እሱ እንትን ያለው የለም። ትናንትና በደስታ ነው ያከበረው እያሉ ነው። ሲጀመር እኛ አብርሃም በደስታ ሲያከብር አላየነውም። ዝም ብሎ ፈገግ ይላል እንጂ ኦዲየንስን 500 ሺህ መግባት እኮ ትልቅ ክብር እኮ ነው። ትልቅ ክብር ማንም ያላገኘውን እድል ነው እኮ አብርሃም ያገኘው። ይሄንን ኦዲየንሱን አመሰግናለሁ እንኳን ብሎ መች መለሰልን? አልመለሰም አይደለ? ስለዚህ እናንተ ትናንትና እንደሞ ወርቁ አዲስ ስለሆነ እናንተ መተቱን አሳድሳችሁበታል። አብርሃምም ወደ ራሱ አልተመለሰም። ሩታን መርጫለሁ አላለም። ደብቃችሁ መጣችሁ። ሄርሜላን እንድታዝን አደረጋችኋት። የስራችሁን ይስጣችሁ። ሲጀመር ዴብ አስመሳይና አንተ ነህ ጥፋተኛ። አንተ አስቀድመ ሰጣቸዋል። ለምን ሄርሜላ ቪዲዮ ላይ ምንም የሰጠችው መልስ የለም። በቃ ጥፋት እንዳለ ስላየች ምን ብላ ትመልስ? ዴብ እልም ያልክ ጥፋተኛ፣ አብርሃም እንዲሻለው የማትፈልግ ሰው ነህ። በጣም ታሳዝናላችሁ፣ ታሳፍራላችሁ።